ተገልጋዩን በተመለከተ የምናገረው በጣም አጭር ነው። ሲጀመር ጉንዳንን የምናውቀው በታታሪነቱ እንጂ በድህነቱ አይደለም። ጉንዳን የችስታ ምልክት ሆኖ አያውቅም። ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተሌነቱን አርአያ ያድርግ ማለቱ መሰለኝ። ሁላችንም ራቁታችንን የመጣ ነው እምትለዋ የቸከቻ አባባል ትምጣብኝ። እውነት ነው። ሱፍ ገበር ለብሶ የተወለደ የለም። ይሄ ማለት በዚህ ምድር ለሁሉም ሰው ኑሮውን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለው ማለት አይደለም። ራቁታችንን መምጣታችን አይደለም ችግሩ። የሚቀበሉን ወላጆች እርቃናችንን የመሸፈን አቅም አላቸው ወይ? በራፊ ጨርቅ የሚጠቀለል አለ፣ በሐር ጨርቅ የሚጠቀለል አለ። የአላሙዲ ልጅና ጎዳና ላይ የሚወለደው የአንዲት የነብጤ ልጅ እኩል ናቸው? የመጀመሪያው ሁለተኛውን ቀድሞት ቢከብር ሁለተኛው ባመሉና ባመዱ ምክንያት ደህየ ሊባል ነው? በዚህ ሀገር ላይ ስለ ስንፍናና ስለ ታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠረፍ ጠባቂው፣ ሐኪሙ፣ መምህሩ፣ ነጋዴው፣ ሾፌሩ፣ ግንበኛው፣ አናጢው ወዘተረፈ። በአንጻሩ እግዚአብሔር ነገረኝ በማለት እየተበረነነ በአማኝ ሕዝብ ድጋፍ ደልቶት የሚኖር ሰው ስለ ትጋትና ስለ ስንፍና የማውራት ሞራል የለውም። የሃይማኖት መሪዎችና ሰባኪዎች ህብረተሰቡ ብዙ መስዋዕትነት እንድትከፍሉለት አይጠብቃችሁም። ሀብታሞች ለእናንተ ከሚሰጡት መባና ስጦታ ቆንጥረው በብዙ ምክንያት ለተቸገረ እንዲረዱ ካሳሰባችሁ ትልቅ ውለታ ነው። የኑሮ ውድነት የማያሳስባቸው ነዋሪዎች ደላላ፣ የመሬት ሽያጭ ሰራተኛ፣ ሰባኪ፣ ታዋቂ ዘፋኝና አነቃቂ ንግግር አቅራቢ ናቸው። ባለፈው አንድ የታወቀ አነቃቂ ነኝ የሚል ሰውዬ ለ10 ደቂቃ አፉን ያለ ገደብ ወለል አድርጎ ከፍቶ ሲያዛጋየሁት ጠጋልሁና በእውኑ ከዚህ አፍ መነቃቃት ሊወጣ ይችላልን ስለው በስንግ ቃሪያ ጥፊ ወለወለኝ። ብታምኑም ባታምኑም የሌለ ነቃሁ። እውነት ለመናገር በንግግር መነቃቃት የሚባል ነገር የለም። በንግግር የሚነቃቃ ንግግሩ ሲጠናቀቅ ይተኛል። እውነተኛ አነቃቂዎች የሚከተሉት ናቸው: የደሞዝ ጭማሪ፣ የኢኮኖሚ እድገት፣ ፍትሃዊ አስተዳደርና የቶሞካ ቡና። ባለፈው እኔና ሞዝ በረንዳ ላይ ቁጭ ብለን ቡና ስንጠጣ ስማ ዘመኑ ከፍቷል ተጠንቀቅ አለኝ። እሞክራለሁ አልሁት። በጊዜ እየገባህ ነው? አዎ ለምሳ ቤት ከገባሁ አልወጣም። ይህም በዛ ተጠንቀቅ እንጂ ተንቦቅቦቅ አልተባልክም። ድንገት አንድ ጎረምሳ በረንዳው ላይ ዱብ አለና ጠረጴዛው ላይ የነበረውን የሞዝን ስልክ አፈስ አድርጎ ዘለለ። ሞዝ ተከትሎት ሊሮጥ ሲቃጣ ክንዱን ያዝ አደረኩትና ቆይ ትንሽ አቫንስ እንስተው አልሁት። ከአሜሪካ ከመጣሁ ወዲህ ጂም ስላልሰራሁ ሌባው ሩጦ ያሯሩጠኛል፣ ፈሪምባይ አካባቢ ያለውን ስብ እንዳቀልጥ ያግዘኛል ብዬ ተስፋ አድርጌ ነበር። ሌባው ግን ያልተጠበቀ ነገር አደረገ። በአቅራቢያው አቁሞት የነበረው ሞተር ሳይክል ላይ ጉብ ብሎ ኮለኮለው። እኔና ሞዝ ስንከተለው አስፓልቱ ዳር ትራፊክ መብራት ያዘው ሌላ ኮስማና ሞተረኛ አየን። አንተም የሱ ግብረ አበር ሳትሆን አትቀርም አልሁና ኮሌታውን ጨምድጄ ያዝኩት። ኧረ ፖስተኛ ነኝ አለ ሰውየው። ጭራሽ ፖስታም መስረቅ ጀምራችኋል አልሁና ከነ ሞተሩ በጠረባ ጣልሁት። ከጥቂት ደቂቃ በኋላ በማረኩት ሞተር ጓደኛዬን አፈናጥጬ ሌባውን ማሳደድ ቀጠልሁ።
ሌባው ሞተሩን አግለበለበው። ጭራሽ የሆነ ጊዜማ እንዳገው ፈረስ አቆመው። አንዱን ሲኖትራክ ዘለለው። ቀጥሎ ውሃ ልማትን የሚገምሰውን የባቡር ድልድይ እመር ብሎ አለፈው። በመጨረሻ ሙዝ እንዲህ ሲል ሰማሁት። ይሄ ልጅ ቀን ጎድሎበት ነው እንጂ ሆሊውድ ወይም ቦሊውድ ውስጥ የአክሽን ፊልም አክተር መሆን የሚችል ሰው ነበር። በላባር እንድረስበትና ላፕቶፕን ሸልመው። ጢም ማቀምቀም በጀመርኩበት ዘመን በከተማችን አንድ ተአምረኛ ባህታዊ ብቅ አለ። ጥቁሩ ኢየሱስ ብለው ሊጠሩት የደፈሩ ሰዎች ሁሉ ነበሩ። ባህታዊው ዕውር ያበራል፣ ጎባጣ ያቀናል። በአንድ ጊዜ የከተማው ሆስፒታሎች ሁሉ ባዶ ሆኑ። የሆነ ጊዜ ላይ እንዲያውም ሞት ማስነሳት ሁሉ ጀምሮ ነበር። የከተማችን አስተዳዳሪ ግን ለተነሾች ማቋቋሚያ የሚሆን በጀት የለንም ብሎ ከለከለው። ባህታዊው በአንድ ወቅት ከተማውን አቋርጦ ሲያልፍ ወልደ ሰንበት ከተባለ የከተማው ነዋሪ ጋር ተገናኘ። ወልደ ሰንበት በራዛ ዘመቻ ጊዜ ፈንጂ ብልቱን ቆርጦበታል። በጥሮታ ከተገለለ በኋላ መራባት የተሳናቸው ወንዶች ማህበር ፕሬዝዳንት ሆኖ ያገለግላል። ወልደ ሰንበት ባህታዊውን ሲያየው አባት ሆይ አገሬን ብዬ ሰዋትት ዘሬን ሳልተካል አልፍ ነው፣ ፈውሰኝ ሲል እግሩ ላይ ወድቆ ተማጠነው። ባህታዊው ወደ ሰማይ አንጋጦ ትንሽ ጸልዮ ሲያበቃ ወልደ ሰንበትን አስወልቆ ጉያውን ዳበስ አደረገው። መቼም አታምኑኝም፣ ግን ሐቅ ከመመስከር አልታገድም። የሰውየው ጉምድ ብልት ወዲያውኑ አቆጠቆጠ። ታምረኛውን ሰውዬ ያጀው ወንዶች አፋቸውን በጋቢያቸውና በኮሌታቸው ጫኑ። የሴቶች እልልታማ እስከ መተማ ተሰማ። ባህታዊው ይህንን ተአምራዊ የብልት ተከላ ፈጽሞ ትንሽ አለፍ እንዳለ ወልደ ሰንበት እያለከለከ ደረሰበትና እግሩ ስር ተደፋ። አሁን ደግሞ ምን ፈለክ አለው ባህታዊው በታከተ ሰው ድምፅ። ወልዴ እንዲህ ሲል መለሰ። አባት ሆይ በነካጅህ ትንሽ ተለቅ ልታደርግልኝ ትችላለህ? በቀደም ከሜክሲኮ ወደ ፒያሳ የሚያወጣውን የቸርችል አቀበት ስወጣ ሁለት ጎረምሶች ከግራ ቀኝ አጀቡኝ። አንዱ ናፕኪን እንድገዛው ጠየቀኝ። ቸል ብየው ተራመዱ። ከቀኝ ያለው ጎረምሳ ክንዴን አፈፍ አድርጎ ይዞ ብራዘር እርቦኛል፣ የዳቦ መግዣ ስጠኝ አለኝ። ጣቶቹ ክንዴ ላይ የካቴና ያክል ከበዱኝ። ለመና ሳይሆን ልዝብ እገታ ይመስላል። በተቻለኝ መጠን ኮስተር ብዬ ክንዴን እንዲለቀኝ ወተወትኩት። አልለቀቀኝም። ናፕኪን የሚሸጠው ጓደኛው ልቀቀው ብሎ ከገሰጸው በኋላ ግን እርቦን ነው የሚል ቃል ጨመረ። ድርድር መጀመሩ ነው። 15 ብር መጽውቼ ተገላገልሁ፣ ወይም ለጊዜው የተገላገልሁ መሰለኝ። ከጥቂት ቀናት በፊት ደግሞ ከፒያሳ ወደ ቀበና ስረማመድ ቱሪስት ሆቴል አካባቢ አንዲት ትንሽዬ ልጅ እየሮጠች መጣችና ሶሬን ይዛ ጎተተችኝ። ዝም ብዬ ተጎተትኩላት። ትንሽ ጎን ለጎን እንደተራመድን እግረኛው መንገድ ላይ አንድ የግድግዳ ሰዓት የሚመስል ሚዛን የተዘረጋበት ቦታ ደረስን። ጩጨዋ ወደ ሚዛኑ ገፋችኝ። ሚዛኑ ላይ ወጣሁና ስንት ኪሎ ነኝ ብዬ ጠየኳት። ሚዛኑን ቸል ብላ አይኔን እያየች 1 አለችኝና ገራም ፈገግታ አሳየችኝ። ሚዛኑ በምን መንገድ እንደሚሰራ የምታውቅ አይመስለኝም። ሚዛኑም ሰበብ ነው። ያልፎ ያጁን አንጀት በልታም ይሆን አስቸግራ ትንሽ ገንዘብ ሰርታ እንድትመለስ ከወላጆቿ የተሰጣት ተልእኮ ወይም የተጣለ ዕዳ መሆኑ ገባኝ። ለተመዘንኩበት የሚጠበቅብኝ ክፍያ 1 ብር ቢሆንም ከቦርሳዬ 10 ብር አውጥቼ ከፈልኩ።
አመስግኙ የሚል ድምፅ ሰማሁ። ዞር አልሁ። አንዲት ሌላ መንገደኛ ልትመዘን ከኋላዬ ወረፋ ይዛለች። ብላቴናይቱ ግን የሰጧትን ብር በትንንሽ እጆቿ አጣጥፋ ይዛ ፈገግ ብላ ከመቁለጭለጭ ውጪ የምስጋና ቃል አልወጣትም። መንገዴን ስቀጥል ግን እኮ 50 ብር ልሰጣት ትችል ነበር የሚል ጸጸት እንደ አሜካላ ጠቅ አደረገኝ። ብሰጣት ምን ዋጋ አለው? ማዶ ተቀምጦ በአይነ ቁራኛ የሚከታተል ሊስትሮ ሊቀማት ይችላል የሚል ማማሃኛ ፈጥሬ ራሴን ለማጽናናት ሞከሩ። ከጥቂት ደቂቃ በኋላ ራሴን ለማጽናናት ያፈለቅሁት ሐሳብ የበለጠ ድብርት ለቀቀብኝ። ድሮ በገርነት የዘመን የቅዱሳንን ገድል ሳገላብጥ ለንስሐ ሲሉ ራሳቸውን እየገረፉ የሚያሰቃዩ መነኮሳትን ታሪክ ማንበብ ትዝ ይለኛል። በሸገር መንገድ ላይ ስረማመድ የሚሰማኝን ሐዘን ራስን እንደ መግረፍ ነው የምቆጥረው። አንድ የዘነጠ ካፌ ገብተህ በጣም አሪፍ ቁርስ ከበላህ ጸጋ ነው። ግን በዙሪያ የከበበህን ድህነትና ችግር ስታስብ ንጹሕና የሚጥም ቁርስ መብላትን ብቻ እንደ ትልቅ በደልና መተላለፍ ትቆጥረዋለህ። በአዲስ አበባ መንገድ ላይ እየሄድኩ የምጋፈጠው ድብርት ሳላውቀው ይህን በደል ለማስተስረይ በራሴ ላይ የምጭነው ቅጣት ይሆን? እየለመለመ የነበረው የአገራችን ኢኮኖሚ ይህ ነው የሚባል ፋይዳ በሌለው ጦርነት ምክንያት ደካክሟል። የተረፈው የአገራችን ሀብት በጥቂት ባለሀብቶች፣ ባለስልጣኖችና የሃይማኖት ተቋሞች እጅ ተጠራቅሟል። አብዛኛው ሕዝብ የሚኖረው የቀን ገደብ በሌለው ሕማማት ውስጥ ነው። ሀብት ያላቸው በሀብታቸው ሥራ ይፍጠሩ፣ ባለጸጋ ላደረጓቸው ሠራተኞች ደሞዝ ይጨምሩ። ሕዝብም መንግሥትም ምርት የሚደረጅበትንና በፍትሕ የሚዳረስበትን መንገድ ይተልሙ። ሰው ሰራሽ ችግር ሰው ሰራሽ መፍትሄ አያጣም። ምኞቴ ነው። ከሙዝ ጋራ ከረጅም ጊዜ በኋላ ተገናኘን። ከመንገድ ዳር ካለ አንድ ካፌ በረንዳ ላይ ቁጭ ብለን አቧራና ቡና እየጠጣን አላፊ አግዳሚውን እያየን እናወራለን። ድንገት አንዲት ሴት ብቅ አለችና ወደ ሙዝ እያየች አንተ አለህ ብላ ባድናቆት ጮኸች። ሁለት እጆቿን በሰፊው ዘርግታ እቅፍ አደረገችው። ቀጥላ እኔንም እቅፍ ታደርገኛለች ብዬ ተስፋ አደረግኩ። ከእቅፍ ወጣችና እንደገና እጅጌዋን እስከ ክርኗ ሰብስባ በአዲስ ጉልበት ተጠመጠመችበት። ወረፋው እስኪደርሰኝ ከኪሴ ዶዶራንት አውጥቼ ብብቴ ላይ ነፋሁ። አሁንም እንደገና ተቃቀፉ። ሥራ ከምፈታ ብዬ ከግራ ብብቴ ላይ በላብና በዶዶራንት የፋፉ ሁለት የፀጉር ዘለላዎችን ነቀሉ። በመጨረሻ ፈገግታዬን እንደ ደጋን ወጥሬ እጄን እንደ በረኛ ዘርግቼ ተጠጋኋት። ልጅቱ ግን ፀጉር የከበደውን ራሷን ዘንበል አድርጋ ሰላምታ ቀረበችልኝና ሄደች። በቴስታ ብትነቀንቀኝ ራሱ እንደዚያ አያመኝም። ለዓለማፈር በዙሪያዬ ባለው ማኅበረሰብ ፊት የምንጠራራ መስዬ ለመታየት ሞከርሁ። የት ነው የምትተዋወቁት አልኩት። ከምታውቀው ሰው ጋር ተምታትቼባት መሰለኝ አለኝ። እንደ ሐረግ ሬሳ የተጠመጠመችብህ ሳታውቅህ ነው? ምን ታረገዋለህ? እድለኛ ከሆንህ ለሌላው የተላከ ቅፍ ይደርሳል። እድለ ቢስ ከሆንህ ደግሞ ለሌላው የተወረወረ ድንጋይ ይፈነክታል። እድል ነው። ከጥቂት ቀናት በፊት የደረሰብኝ ነገር ትዝ አለኝ። የሆነ ቦታ ደወልኩ። የደወልኩት ስልክ አይነሳም። ውድ አቤል፣ ከአሜሪካ የተላከልህ ዕቃ ስላለ መልሰህ ደውልልኝ የሚል መልእክት ጽፌ ሰደድኩ። ከጥቂት ጊዜ በኋላ ስልኩ ተደወለልኝ። ቁጥር ተሳስተሃል የሚል የሴት ድምፅ መጣ። ይቅርታ ጠይቄ ስልኩን ዘጋሁት። ጥቂት ቆይቼ ግን መልሼ ደወልኩ። ሄሎ፣
ተሳስተሃል አልኩህ እኮ አለችኝ ሴቲቱ። ገባኝ። ከገባ ምን አስደወለህ? ምናልባት ለምክንያት ይሆናል የተሳሳትኩት የኔ እመቤት። ደግሞ ማን ያውቃል? የተሳሳተ ቁጥር የተሳካ ትዳር መሰረት ሊሆን ይችላል። ተው እባክህ። ቁንጅና ይንሳኝ። ሆሆ ለመሆኑ ማን ልበል? በውቄ እባላለሁ። ለማቆላመጥ እስኪያበቃኝ ሙሉ ስምህን ብታስተዋውቀኝ። በእውቀቱ። እሺ አቶ በእውቀቱ፣ እስቲ ስለ ራስህ ንገረኝ። መልኬ በጠይምና በቀይ መሃል ነው። ቀይም። ቁመትህ ስንት ሜትር ነው? እሱን በሚሊሜትር ብንነጋገር ደስ ይለኛል የኔ እመቤት። ሄሎ፣ የስልኩ ድምፅ ይቆራረጣል። የት ሆነህ ነው? ቤንዚን እያስቀዳው ነው። ለመኪናህ? በምን እድሌ፣ ለፋኖሴ ነው እንጂ። የተራዘመ ዝምታ። ስምሽ ማን ነው አልኳት በመጨረሻ። ጄሪ። ለማቆላመጥ እስክደርስ ሙሉ ስምሽን ብትነግሪኝ። ማን ይመስላል? ጀሪካን። ስልኩ ተዘጋ። ምን አናደዳት? በአሁኑ ጊዜ በእያንዳንዱ ኢትዮጵያዊ ቤት ውስጥ ከጀሪካን የተሻለ ፋይዳ ያለው ነገር እንደሌለ ባይገለጥላት ይሆናል። መልሼ ለመደወል ተሰናዳሁ። አንዳንዴ የአማርኛ ዘፈን ቪዲዮ ሳይ ብዙ ነገር ይገርመኛል። የአማርኛ ሙዚቃ ቪዲዮ ከማየትሽ በፊት ጃንጥላ መያዝ ይኖርብሻል። ዝናብ የሌለው የፍቅረኞች ትዕይንት ጥቂት ነው። በገሃዱ ዓለም የሀገራችን ሰማይ የአሻሮ ብረት ምጣድ ማለት ነው። የብብታችን ላብ ከአዲስ አበባ ሰማይ የተሻለ ያካፋል። ታዲያ ዳይሬክተሮቼን ሁሉ ዝናብ ከየት አመጡት? ቆይቼ ሳጣራ ከካሜራ ባለሙያው ጎን ለጎን ጀሪካን አዝሎ የሚከተል የፍሳሽ ባለሙያ መኖሩን አረጋገጡ። ለካ በመዲናይቱ ውሃ የተወደደው የሙዚቃ ኢንዱስትሪው አላግባብ ስለሚያባክነው ነው። ከፍቅር ቀጥሎ ብዙ የተዘፈነለት ጀግንነታችን ነው። ጀግንነት ሲነሳ የአድዋን ድል ማጣቀስ የማይቀር ሆኗል። በአማርኛ ሙዚቃ ቪዲዮ ውስጥ አድዋ ሲቀርብ በአጭሩ እንዲህ ነው። የጣሊያን ጦር ይሮጣል፣ የወገን ጦር ያባረራል፣ ዘፋኙም ይፎክራል። ጣሊያኖች መሮጥ ሲሰለቻቸው ይወድቃሉ፣ እየተረፈረፉ ያልቃሉ። አንዱ ቪዲዮ ላይማ አንዱ አበሻ ሰበዝ የምትመስል ጦር ይዞ ጠመንጃ የያዘውን ጣሊያን በ5 እርምጃ ርቀት ሲያባርረው ታያለህ። የዱላ ቅብብል እንጂ ውጊያ አይመስልም። ከጣሊያን ወገን የሚረፈረፈውን ያክል ከወገን ጦር አንድ ሰው ሲወድቅ አለመታየቱ ያስገርማል። እነ ፊት አውራሪ ገበየሁ እኮ በወረርሽኝ አይደለም የሞቱት ጀለስ። አባቶቻችን ጦርነቱን ተጋድሎ ብለው የጠሩት በከንቱ አይደለም፣ መግደልን ብቻ ሳይሆን መገደልን ጨምሮ ስለሚያካትት ነው። እስካሁን ካየሁት ሁሉ ለየት ያለው ቴክኖ ላይ የሚራቀቅ አንድ ዲያስፖራ የሰራው የአድዋ አኒሜሽን አጭር ቪዲዮ ነው። ፊልሙ ሲጀምር ጣሊያኖች ሐመር መኪና በሚመስል ዘናጭ ካሚዮን ተጭነው ወደ አድዋ ይመጣሉ። በዘመኑ ጣሊያኖች የተጠቀሙበት የመስክ መጓጓዣ አህያና በቅሎ ነበር። ከዚያ ኡዚ በሚመስል ጠመንጃ አውቶማቲክ ይተኩሳሉ። በእርግጥ በዘመኑ አውቶማቲክ ፉከራ እንጂ አውቶማቲክ ተኩስ አልነበረም። ጦርነቱ ሲጀመር የኢትዮጵያ አርበኞች የወርቅ ጋሻ አንግበው በጎራዴና በገጀራ መሃል ያለ ነገር እያወዛወዙ ወደ ጣሊያን መድፈኞች ሲጋለቡ ታያለህ። ሌሎች ደግሞ ሲሮጡ ትመለከቻለሽ። ያሯሯጣቸው ፍጥነት አይነሳ። ሁሴን ቦልት እንደዚህ አይፈጥንም። ወደ መድፋ ፍሽቅድድም እንደዋዛ። ከፊታቸው ያለው አፈሙዝ ነው ባውዛ። አንዱ አርበኛማ የመድፉ ጥይት በግንባሩ አቅጣጫ ሲመጣበት እንደ ቅዝምዝም ሽል ብሎ አለፈውና ወደፊት ገሰገሰ። አንደኛው አርበኛ ደግሞ ጋሻውን እንደ ዲስክ ወረወረው። ጋሻው የጣሊያኑን ደረስ ሰነጠቀው። ብቻ ባለ ቴክኖ አይፈረድበትም። ከአባተር ወደ አባተ መሸጋገር ቀላል አይደለም።
የሙዚቃም ሆነ የቴክኖሎጂ ባለሙያዎች በታሪክ ዙሪያ መጠበብ ሲያምራችሁ የታሪክ ባለሙያ ብታማክሩ አትጎዱም። የወሎ መንፈስ አድናቂ ነኝ። ስለ ወሎ ሲነሳ ይህች ወግ ትዝ ትለኛለች። አንድ ሸህና አንድ ቄስ ወደ መስጊድ እየሄዱ ነው። ምንም አገሩ ወሎ ቢሆን ቄስና ሸህ በአንድ ላይ መስጊድ ሊሄዱ አይችሉም ልትሉኝ ትችላላችሁ። እሺ በቃ ቄሱ ሸሁን ወደ መስጊድ እየሸኘው ነው። እንዲያውም ምን አጨቃጨቀኝ? ቄሱና ሼኩ ወደ ገበያ እየሄዱ ነው። ቄሱ አይዋ እንዲያው በሰማይ ቤት ከክርስቲያንና ከእስላም ማንም ይኮነን ይመስልሃል ብሎ ጠየቀ። ሼሁ ትንሽ ካሰበ በኋላ እንጃ ብቻ ተሁለት አንዱ አሩን የሚበላ ይመስለኛል ብሎ መለሰ። በተወሳሰበው ማህበራዊ ሕይወታችን ውስጥ የኔ መንገድ ብቻ ነው መዳኛ ብለው የሚያምኑ ሰዎችን ያህል አደገኛ የለም። እንጃ ይመስለኛል የሚሉና ለሌላው ዕድል የሚሰጡ በእውቀታቸው ላይ ትንሽ ጥርጣሬ ነስነስ የሚያደርጉ ሰዎች ያስማሙኛል። አሁን መፈላሰፉን ትቼ ልዝቡን ላውጋ። ስሙኝማ የድሮ ሰው ብዙ ጊዜ ሐቀኛ ነው። ልቀደድ ካለ ግን ቀደዳውን የልብስ ሰፊዎች ማህበር ራሱ ተባብሮ አይሰፋውም። ባለፈው ከአንድ አባቴ እኩያ የሆነ ሰውዬ በኑሮ ውድነት ዙሪያ በሚዲያ ምን ሲል ሰማሁት? በእኛ ጊዜ በግብ 5 ብር ገዝተን ጮማውን ቅርጥፍ አድርገን በልተን ቆዳውን በ50 ብር እንሸጠው ነበር። ተው ባክህ፣ በእናንተ ጊዜ በጎች የነብር ቆዳ ለብሰው ነበር እንደሚወለዱት? በቀደም አንዱ ዝንጥ ያለ ሬስቶራንት ውስጥ ሽሮ ይበላል። ሽሮው የቀረበለት እጀታ ባላት ድስት ነው። ድስቲቱ የሸክላ ጭልፋ ትመስላለች። እንብላ አለኝ። ሌላ ጊዜ የተማረከ ይሁን ብያልፍ ነበር። ያን ቀን ግን እሺ በየ የሸሚዜን እጅጌ ሰብሰብ ሳረግ መጀመሪያ እጅህን ብትታጠብ አይሻልም አለኝ ንዴትና ተማጽኖ በተቀላቀለበት ድምፅ። መታጠቢያው የት ጋ ነው አልኩት። ከሬስቶራንቱ ትወጣና አስፓልቱን በዝግታና በትዕግስት ታቋርጣለህ። ከፊት ለፊት ካለው ሕንፃ 4ኛ ፎቅ ላይ አሪፍ መታጠቢያ ቤት ታገኛለህ። ከአስፓልቱ ፊት ለፊት ያለው ሕንፃ እኮ ተሰርቶ አልተጠናቀቀም አልሁት። ግዴለህም አስፋልቱን እስክታቋርጥ ያጠናቅቁታል። እሺ እዛ ገብቼ ታጥቤስ? ታጥበህ ወደ ቤትህ ሂድ። የኑሮ ውድነት ሰውን ስስት ብቻ ሳይሆን ብስጭትም ለቆበታል። ሰልስትና ወይም ከ3 ቀን በፊት የሆነ ክለብ ውስጥ አንዱ ጎጃምኛ ሲዘፍን ታዳሚው ጸጥ ብሎ ያዳምጣል። እኔ ነሸጥ አድርጎኝ ከወንበሬ ተነስቼ ክንዶቼን ፈርከክ አድርጌ መንቀጥቀጥ ጀመርሁ። ዘፋኙ ያበረታታኛል ብዬ ሳስብ ዘፈኑን ገታ አድርጎ የሚከተለውን ጣለብኝ። ወንድም በእኔ ዘፈን ብብትህን እያናፈስክ ነው